በዚህ ኢሹ ብዙ ነገር ነው የመጣብኝ ኦፍ ኮርስ ማአት ሰዎች በግል ደውለውልኛል ያኮመንቱ እንደምታዩና አፕዴት አድርገዋል ምናምን ግን አላማዬ this is the time አካፋና አካፋ ዶማ የማለት ዝም ብለን እየተወሻሸን እንቀጥላለን እንዴ በቃ የሆነ ነገር እውነቱ መገለጥ መቻል አለበት ከዛ ኑሮ ማለት ኖሮም የወጡ ሊሆኑ ይችላሉ ወይ ደግሞ አሁንም እዛው ውስጥ ያሉ ሰዎች እንደው የህይወት ታሪካቸውን ገጠመኛቸውን ቢያካፍሉን በጣም ደስ ይለናልና ኮንታክት ብታረጉን ሞክሪና ይነግሩናል ታያለ በርግጥ ልክ ነሽ አንዳንድ ኮሜንቶች ምናምን ነገር አይቻለሁ ወጡ ስለጣም ያነሳ አዎ እንደዚህ ነበር ቴንክ ዩ ያሉን ይቻላል ኤግዛክትሊ እንደዚህ ምናምን ያ ረበስማ ምን እንደኛ ማቆይ ደረሰብኝ አንዳንድ ሰዎች የደወሉ ምናምን ነገር ነው እኛኮ ልጆቻችን እዚህ ውስጥ አስተምረን ዲፕሎማ ያገኙዋሉ በጣም the best ተማሪ ሆነዋሉ yes I understand ማቆ ስቶሪ እኮ አለ 0.001% ነው 99.1% አላዩትም ይሄኛው ሰዎች ኦፌንድ ይሆናሉ በርግጥ ቋንቋ ነገር ያው ኦፌንሲቭ ነው yes because እኛ ምን ሸፋፈን ማናወራ ሁሉ ጊዜ ምን ተፋፈር ጉዳያችንን ማንነጋገር ምናምን የሌለንን አለን መስለን ምናምን የምንል አይነት ነገር ኮሚቴ ስለሆኑ ከዛ አንፃር ተያይዘን ዋት አለቀ ከዛ ትራምፕ የሚመስል መጣና አስገባልና 50%ችን ድህነት አረንቋ ውስጥ ነው ያለው አሜሪካ is the best country ነው it's beautiful the land of honey and milk ነው የሚሉት እኮ the land of honey and milk የምድረ ገነት ማለት ነው አሜሪካን ሀገር because ረጅም ጊዜ እንደዚህ አይነት ህግ አውጥተው አንቺ ነኝ እንጂ will do anything for you እባክህ ሰው ማምጣት ፈልጌ ነበር ከኢትዮጵያ እና ዶክመንት ፈልጋለሁ እና አንተ አቪደቪ ስፖርት which is on top of ከኔ ተጨማሪ ያንተን ዶክመንት ስጠኝና ባንክ አካውንት ያለ የቢያረካው ነገር አብሬ ልላክና ኤምባሲ እንዲፈቀድላቸው ሶ አሁን ሁለት ሆኑ ማለት ነው ካንዲ ልክ ሁለቱ አንድ ላይ ሲሆኑ ይበቃል የሚፈቀድልሽ ያለት አማውንት አለ ሰው ለመውሰድ ይሄን ያህል ሰፖርት አድርገዋለሽ ወይ ምናምን ኢንካምሽ ታይቶ ስለዚህ የዛኛውን ኢንካም በመጠቀም የዛን ጊዜ ሰው ማውጣቸው እዚህ በላይ ምን ይምጣብን ኦኬ አሁን 50% ነው ተባለ what's next God knows what's next እንደፍኗለን በዚህ አካሄድ በጣም ብዙ ድህነት አለ ድህነታችን ከመደራረቡ የተነሳ ሌላው በዛ ኮምፎርት ዞን በዛ ድህነት ኢንከሬጅ የሆነ ሞቲቬት የሆነ ደሃ የሆነ ነፍ ደሃዎች ልንሆን ተሰብስበንና please let's wake up This is the story of the diaspora de la diaspora la hija de la diaspora Diaspora Vibe ሰላም እንዴት ናችሁ ውድ የዲያስፖራ ቫይብስ ተከታታዮቻችን ዛሬም እንግዲህ በተለየ አነጋጋሪ ርዕስ ተከስተናል ሻርኒ እንዴት ናንተ በቅድሚያ እኔ አንድዬ ነክፈው ያ አነጋጋሪው ቶፒክ ምን ይሁን ትያለሽ አቶ ትራምፕ ሳይናገር በፊት አንተ አንስተው ሴክሽን 8 ባለው ባወጣን ሰዓት ያነሳቸው ሐሳቦችን ነው በተወሰነ መልኩ ትራምፕ አወራውና እነሱ ነገሮች እዚህ በጣም ተጧጡፎ ነበር እነሱ ነገሮች አንስተን እንግዲህ ሰምቶኝ ነው አንተ ከየት ነው ያመጣው ዳታውን ለለ ነው የሚገርም ምን ሰማን መሰለህ እንዳልኩ ቀድመህ አንተ ነግረኸኛል ለሚከታተለን ሰው አድርሰናል በርግጥ ከሰሞኑን ትራምፕ እንግዲህ አሜሪካ ውስጥ የሚገኙ ኢትዮጵያውያን ስደተኞች 50% almost 50% 47 ከምናምን ነው ነጥብ ምናምን አለው ብቻ almost 50% ያህሉ በአሜሪካ መንግስት ድጋፍ እንደሚኖር ተናግሯል በጣም አሳዛኝ ነው በጣምና እንዴ ብለናል ሁላችንም እኔ ቀድሜ ነው እንዲያልኩት ለማለት ነው ግን እሱ ደግሞታልና እንደ አዲስ እንግዲህ የመነጋገሪያ ሆኖ ነበር ወዴት ለወስድ ነው መሰለ እንግዲህ ያንንም በሴክሽን 8 ርዕሳችን ላይ ብዙዎች እንደውም እየገቡ ሐሳብ አስተያየት በጣም ሰጥቶበታል መነጋገሪያ የነበረ ቶፒክ ነው አሁንም እንደዛው እንደሚሆን አልጠራጠርምና ያው ከሎ ኢንካም ጋር የተገናኘ ነገር ነው ሴክሽን 8ን የሚጠቀሙ ብዙ ሀበሾች አሉና ብዙ ኢትዮጵያውያን አሉ ጉዳቱን ጥቅሙን ያው ለማድረስ ሞክረናል ለተመልካቾች አይደል እነሱ ጋር መጣና እንዴት ነው ሎ ኢንካም ያላቸው ሰዎች ቤተሰቦቻቸውን ይወስዳሉ ወይ በመጀመሪያ መውሰድ ይችላሉ ወይ እንዴትስ ነው ሊወስዱ የሚችሉት ምክንያቱም እነሱ ራሳቸው በመንግስት ድጋፍ ስር እንዳሉ ተናግሯልና መንግስት በግልጽ መውሰድ ይችላሉ በመጀመሪያ በርግጥ አሁን በሎ ኢንካም ስለንሆርሽ ወይ ደግሞ ሴክሽን 8 ስለንሆርሽ ወይ ደግሞ የመንግስት መንግስት የደገፈሽ የደጎመሽ የምትኖሪ ስለሆንሽ ቤተሰብሽን አታመጭም የሚል ህግ የለም
as long as US citizens ከሆንሽ ድረስ ያው ኢሚግራንት ሌሎች ፋሚሊዎችሽን ማምጣት ትችላለሽ ግን this is the catch አሁን the low income life ውስጥ ካለሽ እንግዲህ under ምን ልበለው በቃ ድህነት ውስጥ ነው ያለሽው ማለት ነው so ድህነት ውስጥ ያለ ሰው አቅም አለው ተብሎ አይጠበቅም አቅም ለማምጣት መስራት ያስፈልጋል ለመስራት ደግሞ ጥሩ ኢንካም ያስፈልጋል ጥሩ ኢንካም ሲኖርሽ ሴቪንግ ይኖርሻል ያ ባንክ ውስጥ የሚቀመጥ ገንዘብ ነው የሚታይ ነገር ነው አብራቢ ሰፖርት ይባላል ምንድነው ሰውየው ሲመጣ እኔ ጋር ነው የሚያርፈው እኔ ነኝ ስፖንሰር ማደርገው ወደዛ ጉብኝት እንዲያደርግ እኔ ነኝ ማደርገው ለዛ ደግሞ አቅም አለኝ ብሎ ነው የሚሞላው ማለት ነው so እዚህ ላይፍ ውስጥ እዚህ ኑሮ ውስጥ የሚኖር ሰው ገንዘቡ አለ ወይ ያን ሰፖርት የማድረግ በሚል መንገድ እንውሰደው እንጂ ሰዎች አመጡ ማለት አይደለም ግን ሰዎች ለማምጣት አቅም ያስፈልግሻል let's say for example የሆነች ምስኪን ሴትዮ እዚህ አዲስ አበባ ትኖራለች ልበል ገቢዋ በጣም ከእጅ ወደ አፍ ነው በቂ ነገር የላትም የሆነ ዘመዷ ደሴ ውስጥ የሚኖር ዩኒቨርሲቲ ሊገባ ነው ዩኒቨርሲቲ መግቢያ አገኘ so the only family የሚያውቁት እሷን ነው እሷ ላይፏ ራሱ ከእጅ ወደ አፍ ነው እና ግድ የለም ዩኒቨርሲቲ ገባ ያው ቴክኒካሊ ኦኬ ዩኒቨርሲቲ እንኳን ምናልባት በድጎማ በነፃም ምናም ፕራይቬት ኮሌጆች አሉ አይደለ ሶ ፕራይቬት ኮሌጅ ውስጥ ናና ግባ እኔ ጋር ሆነ ግሬት ትማራለህ አቲን ጎበዝ ነህ እውቀትም ጥሩ ነው ጭንቅላት ያለ የሆነ ጊዜ ተምረህ ለውጥ ታመጣለህ ስፖንሰር ማድረግ ትችላለች ልጁን እዚህ ያለችው ከተማ ውስጥ ላይፏ ከእጅ ወደ አፍ ነው አይሆንም አይደል ምን ጥያቄ አለው ምንም ጥያቄ same thing one shot ነው ያባሽ so አቅም ሊኖርሽ ይገባል in order to sponsor so ጌሙ ምንድነው አሁንም ህጉ አንዳንድ ሰዎች ልክ ነሽ ኮንፊውዝ ሊሆኑ ይችላሉ አቅም አላቸው ሰው ማውጣት ይችላሉ ነው እንደዚህማ ከሆነ ምናምን የሚሉት ነገር አለ በተለይ አሁን ጉዳዩ ከወጣ በኋላ በጣም ብዙ ሰዎች እውነቱን ለመናገር ሜንሽን አድርገናል ሴክሽን 8 ያው ሴክሽን 8 ውስጥ መኖር አለ መታደል ነው የሚል ቶፒኩን ማለት ነው እሱን ማየት ይችላሉ ሪፈር ማድረግ ይችላሉ ያንንና በጣም ኖች ተፈጥሮ ነበር ስታፍ ነበር እኔ አይዲያውን ፒንፖይንት ለማድረግ ፈልጌ ነው because አይዲያው ጥሩ አይደለም በዚህ መልኩ ምንጓተት ከሆነ አደጋ ውስጥ ነን ያለነው አዚ ኢትዮጵያን ኮሚኒቲ ምንም ጥሩ ነገር ያያየን አይደለም በጣም ብዙ ድህነት አለ ድህነታችን ከመደራረቡ የተነሳ ሌላው በዛ ኮምፎርት ዞን በዛ ድህነት ኢንከሬጅ የሆነ ሞቲቬት የሆነ ደሃ የሆነ ነፍ ደሃዎች ልንሆኑ ተሰብስበንና ፕሊዝ ሌትስ ዌክ አፕ የሆነ ሌላ ነገር ለማየት እንሞክር የሚለውን ፖይንት ነው ያነሳሁት ያንን ካልኩት በስንተኛው ቀን አልቀረም እሱም ፓፓ አደረገው በዚህ ኢሹ ብዙ ነገር ነው የመጣብኝ ኦፍ ኮርስ ማአት ሰዎች በግል ደውለውልኛል ያ ኮሜንቱን እንደምታዩና አፕዴት ዳውን አድርገዋል ምናምን ግን አላማዬ this is the time አካፋ ዶማ የማለት ዝም ብለን እየተወሻሸን እንቀጥላለን እንዴ በቃ የሆነ ነገር እውነቱ መገለጥ መቻል አለበት ሌላው ደግሞ እዚህ ያለውን ሰው ማበላሸት ነው ልክ እናንተ እንደምትሰሙት እንደዚህ ይሁን እዛ የሆነ ነገር እየኖረ እዚህ ውሸት እንትን ይላል ኖ የደም ወርክ ነው ውሸትህን ነው በቃ እየኖርክ አይደለም ጭራሽ አኖኖሪም አይደለም for that matter እና ሰው እውነቱን እንንገራቸው አትሊስት የሚመጡት ሰዎች ተዘጋጅተው ይምጡ ነው የኔ አላማ ያንን ለማለት ነው አሁንም ተከታታይ ፕሮግራም ሰራለን እንኳን ትራምፕ እንደውም ያው ጉዳዩን ሜንሽን አደረገው እንጂ ተከታታይ ፕሮግራሞች ሪዝኑ ምክንያቱ መውጫው ምናምን እያልን እንሄዳለን እኔ እስከሚወጡ ድረስ አሁን ጭራሽ መንገድ ላይ ያሉ ለመግባት ወረፋ የያዙ ማት ዶክመንት ፎርም የሞሉ ምናምን አይነት ነገርና አሳፋሪ ነው 50% አይደለ ከሁለታችን አንዳችን ታንን ማለት ነው ከዚህ ድረስ ተጉዘን ሄደን አይደለ እና ያንን ኤሪያ ነው እሱም ያለው ሶ ምንድነው እነሱ ያንገበገባቸው ያሉት ህጉ ይፈቅዳል አሜሪካ is the best country ነው it's beautiful the land of honey and milk ነው የሚሉት እኮ the land of honey and milk የምድረ ገነት ማለት ነው አሜሪካን ሀገር because ረጅም ጊዜ እንደዚህ አይነት ህግ አውጥተው አንቺ ነኝ እንጂ will do anything for you አቅም ካለሽ
በጣም ጎበዝ አካዳሚሽን ከሆንሽ ትምህርት ቤት እናስገባሻለን። ኢንተርፕረነር ከሆንሽ የመስራት ቢዝነስ ራን የምታደርግ ከሆነ ሎን እንሰጥሻለን። ኤኒቲንግ ነይ ብትታመሚ እንደዚህ በዚህ መልኩ እንደጉምሻለን። የከፋ ነገር ከመጣ እንኳን ከአቅምሽ በላይ ከሆነ በሆነ ሪዝን በሄልዝ በተለያየ ሪዝኖች እውነተኛ ታሪክ ከደረሰብሽ ምናልባት ባልሽ አቢዝ ሆኖ አቢዝ አርኮሽ ልጆች ኖሮሽ በቃ አጣብቂኝ ውስጥ ከገባሽ ልጆችን ማሳደግ በማትችይበት አቅም ከሌለሽ የዛን ጊዜ ሰፖርት እናደርግሻለን። ይሄ ለበጎ ነገር የተፈጠረ ፕሮግራም ነው፣ እድል ነው። ግን ምንድነው የሚባለው ተረት እናቱ የሞተችበትም ወንዝ የወረደችበትም ገበያ ሄደችበትም ነው የሚባለው። እኩል ያለቅሳል። ሶ አቢውዝ ተደረገ፣ ፕሪቪሌጁ አቢውዝ ተደረገ ነው። ፕሮግራሙ አለ፣ ይሄ ይሆናል፣ ግን ደስ ማች ሆነ። ሶ ይሄ የኛ ገንዘብ ነው። በተለይ ሀብታሞቹ this is the tax because በጣም ብዙ ቢሊዮን ነው በአመት የሚከፍሉት እነሱ። እና የሆነ ሀብታም ተነስቶ 300 ሚሊዮን ታክስ መጥቶብሃል ምናምን ይባላል። 300 ሚሊዮን አላሮፍ ማኒ አይደለ? ሶ because ከ300 ሚሊዮን ውስጥ ለእንደዚህ ጉዳዮች ለእንደዚህ ጉዳይ ለእንደዚህ ድጎማ እየተባለ ነው የሚሄደው። እነዚህ ሰዎች ባይኖሩ ይሄ ሰውዬ ምናልባት ታክሱ 100 ሚሊዮን ብቻ ነው፣ 200 ሚሊዮን ያተርፋል። ገባሽ? እንደዚህ ነገር ሊቆጫቸው ይችላል። እነሱም በስቴጃቸው በፖዚሽናቸው ኮምፒት ማድረግ ይፈልጋሉ። ፎር ዳት ማተር አሁን ጌሙ ትሪሊየነር የመሆን ነው። ትሪሊየን በቢ አልፈዋል። በቢሊየን አልፎ ጌሙ ትሪሊየን ነው። ቢኮዝ ኢሎን ማስክ አሁን ትሪሊየን ተከፋይ ምናምን ሆኗል። ካሁን በኋላ ያንን ነው ፋይት የሚያደርጉት። ለዛ ነው አርቲፊሻል ኢንተለጀንቶች ምኖች እየመጡ ሂውማንን ሪፕሌስ ያደርግልን። እነዚህ ሂውማን የሚባሉ ሰዎች በሰዓት ይህን ያህል ስለምንከፍላቸው እነሱን የምናጠፋ ከሆነ ሮቦቱን ምንም አያስፈልገውም። በቃ ምንም አልከፍለውም። ሰው ጌሙ ነው። አሁን እንትን ወደ ላይ ማመንጨት ሮኬት ወደ ማተኮስ ምናምን ሳይሆን ወደ ትሪሊየን ምናምን ነው ጌሙ። ሶ አሁን ያን ወደዛ መንገድ እንዳይሄዱ ማን ያዘ? ሂውመን ሌበር ያዘ። ሌበሩን በዛ መልኩ ያው ሌፍት ኤንድ ራይት እያሉ እያጣፉ ነው። የት እንደምንደርስ አለ ያውቀው። እሱም በኋላ ላይ ፋይንድ አውት የምናደርገው ነው። ግን ሌላው ኢሚዲየት ቁጭታቸው አብዛኛው ገንዘብ በዚህ መልኩ ሄዷል ነው። በጣም ብዙ ገንዘብ ከኛ ተወስዶብናል ነው። ሶ ሁለት አይነት አድሚኒስትሬሽን አለ። የትራምፕ አይነት አድሚኒስትሬሽን በጣም ብዙ ሀብታሞችን ሰብስቦ እሱም ጭምር ሀብታም ነው። ይሄ ከሚቆጫቸው ሰዎች አንደኛው አድሚኒስትሬሽን ማለት ነው። ዲሞክራት አለ፣ ሪፐብሊካን አለ። ሪፐብሊካን ኢጀስ ኮንሰርቫቲቭ ናቸው። በእርግጥ የሚደግፉ ይመስላሉ። ቢሆንም ታክስ ገንዘባችን እየሄደ ነው። እነዚህ ሰዎች ወጥተው መስራት ይችላሉ። ወጥተው ከሰሩ እንደውም ራሳቸውን ይደጉማሉ፣ ራሳቸውን ያሻሽላሉ፣ የተሻለ ቦታ ይደርሳሉ ነው። እኔ ያንን ሰፖርት አደርጋለሁ። እውነቱን ለመናገር ሰዎች ኦፌንድ ይሆናሉ። በእርግጥ ነገርየው ኦፌንሲቭ ነው። የስ ቢኮዝ እኛ የምንሸፋፈን ማናወራ ሁልጊዜ የምንተፋፈር ጉዳያችንን ማንነጋገር ምናምን የሌለንን አለን መስለን ምናምን የምንል አይነት ነገር ኮሚቴ ስለሆኑ ከዛ አንፃር ተያይዘን ዋት አለቅን። ከዛ ትራምፕ የሚመስል መጣና አስገባልና 50% ድህነት አረንቋ ውስጥ ነው ያለነው እና እያለ ነው ያለው። ስለዚህ እነዚህ ሰዎች አሁን ሰዎች ስፖንሰር ያደርጋሉ አያደርጉም ወደሚለው ስንሄድ በአብዛኛው ስፖንሰር የማድረግ ሞራል የላቸው ምን ሴንስ ኢነርጂው የለም። ኢነርጂው ያለ መስራት ከሆነ ኢነርጂው በተለያየ ነገር ትብትብ ብሎ መሆን ከሆነ ኢነርጂው ያ ማይንድ ሴት ካይንድ ኦፍ ኢነርጂ ከሆነ በቃ አለ አይደል ሉክ እንደዚህ አይነት ላይፍ ስታይል ሁሌ ታማሪያለሽ፣ ምንም ደስ አይልሽም፣ በጣም ትክክል አይደለሽም፣ ምናምን ልጆችሽም ምንም ነገር የምታስተላልፊው ነገር አይደለም። just like ትክክል አይሆንም። የሆኑ ሴትዮ በቃ ሁል ጊዜ ሰቆቃ ነው፣ ሁል ጊዜ ኔጌቲቭ ነው፣ ሁሌ ማማረር ነው። this is the lifestyle እዛ አካባቢ that's the demography። ደብደብ አለ፣ ጸብ አለ፣ ነገር አለ፣ ምን አለ እያለ ይሄዳል። because አብዛኛው ሲንግል ማም ነው። የተለያዩ ሺዎች አላቸው፣ የራሳቸው ነገር አላቸው። ሁል ጊዜ የሚነጋገሩትም ነገር አይጥምም። because the same mindset ነው ያለው። everybody ኔጌቲቭ ነው፣ ይስማማሉ ወሬያቸው ላይ ራሱ አይነት ነገር ማለት ነው። so ኢነርጂው ከየት ነው የሚመጣው? somebody ስፖንሰር ለማድረግ ከኔ ስፖንሰር ከየት እንዴት ስታስቢ ነው ስፖንሰር ብታደርጊው አይደል እንዴ? ካሰብሽ እንዴት ስፖንሰር ታደርጋለሽ? ግን ህጉ አይከለክላቸውም። ግን ዞሮ በኢኮኖሚውም በምንም ይይዛቸዋል። ሶ ያንን ለመወጣት ሌላ ዌዎች ደግሞ አሉ። ምንድነው የሚያደርጉት? ትንሽ ከሰፈራቸው ራቅ ብሎ የሚኖር ሀብታም የሚያውቁት በስሚ ካለ ሲያዩት የሚጠሉት
ምን ላያችል እንደዚህ ላይ ይሄ መኪና ይዞ ምናምን እና እነሱ ታራ 5 ቤድሩም ያለህና ታዲያ ምን እዚህ መንቀልፍ ነው እዛ መንቀልፍ ነው ምናምን የሚለው አይነት ነገሮች አሉ። ሄዶ አንኳኩተው ሊጠይቁት ይችላሉ። እባክህ ሰው ማምጣት ፈልጌ ነበረ ከኢትዮጵያ እና ዶክመንት ፈልጋለሁ እና አንተ አቪዳቪ ሰፖርት which is on top of ከኔ ተጨማሪ ያንተን ዶክመንት ስጠኝና የባንክ አካውንት ያለ ዜቭ ያረካውን ነገር አብሬ ልላክና ኤምባሲ እንዲፈቀድላቸው ሶ አሁን ሁለት ሆኑ ማለት ነው። ከአንድ ይልቅ ሁለት ሆኑ። ሁለቱ አንድ ላይ ሲሆኑ ይበቃል። የሚፈቀድልሽ ያለት አማውንት አለ ሰው ለመውሰድ ይሄን ያህል ሰፖርት ታደርጋለሽ ወይ ምናምን ኢንካምሽ ታይቶ ስለዚህ የዛኛውን ኢንካም በመጠቀም የዛን ጊዜ ሰው ማውጣት ይችላል። ስቲል ሰው መፈለግ መቻል አለባቸው እንጂ አውቶማቲክ ነው። እዛ አካባቢ የሚኖር because low income ነው ሴክሽን 8 ነው። ከዛ በላይ መስራት አትችልም። ከሰራሽ ትባረሪያለሽ ባለፈው ሜንሽን እንዳደረኩ። ስለዚህ ከዛችኛዋ ነገር እንዳያልፉ ስቲል በዛች ስታተስ መቆየት መቻል አለባቸው። ገንዘቡን ከዛ በላይ ከሰሩት ኳሊፋይ አያደርጉ ለዛኛው ኳሊፋይ ስለማያደርጉ ሰው ስለሚያባራቸው ሁሉ ጊዜ በዛች አማውንት ነው መኖር የሚፈልጉት። ለምሳሌ 50 ሰዓት 60 ሰዓት ከሰሩ ከዚህ በላይ ያልፍብኛል የሚቀጥለው ላይ ታደስልኝ ይችላሉ ወይ ደግሞ ሊያስወጡኝ ይችላሉ ከዚህ ብለው ከዛችሁን 30 ሰዓት ወይ 20 ሰዓት ምናልባት የሆነች ቦታ የምታስከፍል በትንሽ የሚኒመም ወጪ የምታስከፍል ስራ ካለ እሷን ይዟታል። ሌላ ቦታ እኮ ሻለ ያለ ስራ አለ። እዛ ጋር ከሄድኩ ከዚህ ያባሩኛል። ኪራዩ ለምንድን ነው ለቤት ኪራይም ከፍለው ገና ኪራዩ ስለሚያስፈራቸው ስራውን ይሰሩትም ማለት ነው። አሁንም እንዳልኩት በተለያየ ሪዝን ሰዎች እዛ ነገር ውስጥ ሊገቡ ይችላሉ አይነት ነገር ብዙ ተያያዥ ጣጣዎች አሉ። ያው በተለያየ መልኩ በታትኜ የማወራቸው አይነት ነገር ጉዳዮች እንዳሉ ሆነው ቢሆንም ያው ሩመሩ ወይ ወሬው ወይ ሀሜቱ ሜክ ሴንስ ማድረግ ይችላሉ ወይ ማምጣት ይችላሉ ሲል ማምጣት አይችሉም። አቅም የለም። አቅም እንጂ ህግ በክለ ቀጥታ እነሱ ላይ የተጣለ ማዕቀብን በለው ባይኖርም በእጃዙር ያንን ማሟላት ካልቻሉ ማምጣት አይችልም የሚል ነገር ሊይዛቸው ሊያግዳቸው ይችላል በሚል ነው። እና እዛ አካባቢ ገባሽ ያው ሞራሉ ነው እውነቱ እሱ ነው። ትረስ ሚ ሳይኮሎጂው ነው ይሄ ነው። እንዴት አድርጎሽ ታስቢያለሽ? በነገራችን ላይ ያው መንግስት ራሱ እንግዲህ ፋውጥቶ ይሄንን ካላይቀር እዛ አካባቢ ላይ የሚኖሩ ሰዎች ይሄንን ፕሮግራም የሚመለከቱ የሚከታተሉ እንደው ሌሎችን ያስተምራል በሚል ከዛ ኑሮ ማለት ኖሮም የወጡ ሊሆኑ ይችላሉ ወይ ደግሞ አሁንም እዛው ውስጥ ያሉ ሰዎች እንደው የህይወት ታሪካቸውን ገጠመኛቸውን ቢያካፍሉን በጣም ደስ ይለናልና ኮንታክት ብታረጉን ሞክሪ ነው ይነግሩናል። በርግጥ ልክ ነሽ። አንዳንድ ኮሜንቶች ምናምን ነገር አይቻለሁ እሱ ስለጣም ያነሳ አው እንደዚህ ነበር ነው ተወስቷል ኤግዛክትሊ ያ እንደዚህ ምናምን ያ ረበስማ ምን እንደኛ ማቆይ ደረሰብኝ ቢሆንም ግን it is okay ሁሉም ያለውን ነገር ኦፍ ኮርስ እንዳልኩሽ ነው። ኦፌንሲቭ በጣም ይሄኛው ፓርት አይነግሩሽም እዛ ውስጥ መኖራቸው የት ነው የምትኖሪው እዚህ ምን ነው ምናምን ምናምን የሆነ ጠንከር ያለ ጥያቄ ብትጠይቂ አለቀልሽ። ምንድነው አንቺ ፖሊስ ነሽ እንዴ ለምን ምን አገባሽ? ስለዚህ ዝም ብለሽ በቃ ስሜ አይበቃሽም እንዴ ብለው ላሽልሽ ይችላል። ከተገኘን ሞክሪ ነው ያ እንግዲህ ምንድነው እንዳልኩሽ ይኖራል የቆጨው ይኖራል ባካ አይጠፋ yes definitely ይኖራል። ግን አንደኛ ነገር መቆጭ ሁልጊዜ ምንድነው አድቫንቴጁ አሁን ይሄኛው ጉዳዩ ነገር ራን ስናደርገው አድቫንቴጁ ምንድነው እስ ፑሽ ያደረግን ነው። is the more you push the more they wake up ያናድርሻል እኮ ጉዳዩ። አሁንም ነገም ስነግርሽ ያናድርሻል፣ ተነጎዳም ስነግርሽ ያናድርሻል፣ ከዛም ስነግርሽ ያናድርሻል። ከዛ እንደምንም ብለሽ I think make sense የሚለው ልትይ ትችላለሽ። የዛን ጊዜ የማንነሽ ነው ማለት ነው። አይሽ የመጣሽ ነው የማንነሽ ነው። ያንን ተደጋጋሚ ነገር ሊነግርሽ ይገባል። አትሊስት ወዎቹን ወደፊት እንዳልኩሽ ቴክኒኮች ልንሰጥ እንችላለን። ይሄን ብታደርጉ አደጋውን መንገርና ማስፈራራት ነው ያለብን። ሻተር ነው የምትደረጊው መስማት አይፈልጉም። እንዴት ይሄ እዚህ እንደዚህ ብሎን ምናምን ነው ሰው አውቶማቲክ ነው። አይሽ አሁን በር ላይሽ ላይ ዝግት አድርገዋል። ኧረ ይሄን ነገር አሁንም ዝግት አንተ ልጅ ከዚህ ሂድልኝ። ኦኬ አሁን ታዝኝላቸዋለሽ አትናደጅም። ያላቸው ስቴት ኦፍ ማይንድ ያ ነው። ግን ስቲል ወገኖቼ ናቸው። what can I do ምንድነው ማድረግ ያለብኝ
ምናምን ብለሽ በተለያየ ሜካኒዝም ጉዳዩን በርዘጉብሽ በታች ፍላየር የሰጠሽ የሆነ ነገር ራቅ ብለው የሆነ ፖስተር የለጥፍሽላቸው እንደዚህ አይነት ወዮች አሉ በዚህ ማስተካከል ይችላል ይሄን መሆን ይቻላል ምናምን እየተባለ በዛ መልኩ ምናልባት የተለያዩ ፕሮግራሞች ራን እናደርጋለን እዚህ ላይ እንደውም ዲቴል የሆኑ ነገሮች መስራት እፈልጋለሁ honestly በጣም አስፈላጊ ነው ካነሳሽው አንፃር ልክ ነሽ ያው የነዛ ሰዎች የአቅምቲ ጉዳይ ስለሚኖር ያን እነዛን ሰዎች ማምጣት ይችላሉ ወይ የሚለው ትንሽ አጠያያቂ ሊሆን ይችላል ቢሆንም ኦፍ ኮርስ እነሱ የሚያውቁታል በተለይ ረጅም ጊዜ ከኖሩ እዛ ሲስተም ውስጥ ያሉ ሰዎች አይከለከሉም ማንም አይከለክላቸው ምግቡ አይከለክላቸው ስለሆነ ሲቲዝን እስከሆንሽ ድረስ yes ቤተሰብ just immigration ሲስተም ነው የአሜሪካ ሲስተም ነው ሁሌም ቤተሰብ ማምጣት ትችላለሽ all then it is ተጨማሪ ሰፖርት ጥሩ አብዳ ቤት አቅም ያለው ሰው አያይዘው መላክ መቻል አለባቸው ማለት ነው ኢሚግራንት ቢሆንም ለምሳሌ ሲቲዝን ሆኑ እናታቸውን ለማምጣት ስቲል ያን ዶክመንት ማሟላት መቻል አለባቸው በኢሚግሬሽን ሲስተም በጉብኝት እንኳን ሰው ያመጣሉ እንግዲህ በትምህርት I don't know እሱን ሌላ እንግዲህ በነገራችን ላይ ደግሞ ባለፈው ያው ባጫወት ነው የሴክሽን 8 ጉዳይ ላይ ብዙ ሐሳብ አስተያየቶች ተሰጥተውናል አይደል ያው ቴንኪው እንዳለ ሆኖ ሐሳቦቹን ሁሉንም እናከብራለን አሁንም ይቀጥሉበት ነው ምንለው ሆኖም ግን እኛ በጅምላው የጨፈጨፍክ አይመስለኝም ያው በጣም ተቸግረው ወይ ከእድሜ ጋር በተያዘ ምናምን ተቸግረው ያውነትም የገቡአሉ ግን ደግሞ ከስንፍና ላለመስራት ብለው የገቡትን ነው እኛ አይደለ ተክለማ አድሬስ ለማድረግ የሞከርከው እና ከዛ አንፃር ቢታሰብልን ለማለት ነው ከዛ አንፃር ነው ያየሁት ይሄ ኮሜንት ላይ ያለ ነው በስልክ የደረሰኝ ብዙ ነገሮች አሉ አንዳንድ ሰዎች የደወሉ ምናምን ነገር ነው እኛኮ ልጆቻችን እዚህ ውስጥ አስተምረን ዲፕሎማ ያገኙአሉ በጣም the best ተማሪ ሆነዋል yes I understand ማቆ ስቶሪ እኮ አለ 0.0001% ነው 99% አላዩትም ይሄኛው ሰዎች ግን ጀነራላይዝ ያደረኩ መስሎኝ 0.001% 99 ምናምን ነው ላያድነው አይችልም it's good for you ጥሩ ማነር ያለው የነቃ የሆነ አላማ ያለው ሰው ሊሆን ይችላል ትልቁ ተቸግረው ብቻ ሳይሆን እዛ ውስጥ የገቡትን ምናምን በእርግጥ እሱን እንደማይነካ ነው አብዛኛው ግን ወደዛ ውስጥ የተጎተተው በሮንግ ማይንድሴት ነው በሌሎች ሰዎች ተመክረው ተጎስጉሰው ያለው ነገር ተሰጥቷቸው በቃ ይውሸት ስልሽ የሆነ ጥሩ ያልሆነ አይነት በዛ መልኩ ባያደርጉት አሪፍ ነው እና እስከሚያቆሙ ድረስ ንግግራቸውን እርስ በራሳቸው እንደው መበተን መቻል አለባቸው ጎረቤት አትሁኑ ባካችሁ ከሆኑ ተለያዩ ነው የኔ ተበተኑ ማውራት የለባቸው ፕሊዝ ቡናም ቢሆን ባይጠጣጡ ጥሩ ነው because ትክክል አይደለም አስተሳሰባችሁ እና በተን በሉ ላለመነጋገር ሞክሩ because እንደዛ ነው let's say okay for example ይገር ቫይረስ አለ ብሻለሁ ጉንፋን ምናምን አይነገር so እና still ቫይረሱ ካለ አይሄድም በቃ እዛው አካባቢ የተጠለቀለቀ just like just stay away ከዛ አለዝበ ተናገር አሁንም ይመጣል አልቅጥቀጣ ከዚህ በላይ ምን ይምጣብን ኦኬ አሁን 50% ነው ተባለ what's next God knows what's next እንደፍነዋለን በዚህ አካሄድ ገና ሰርቲፊኬት ላይ ሰጠና ያ አይደለም 50% ሆነዋል what's next ምንድነው ያደርጉ ያሰቡት ሊያስወጡ ነው ከዛው ሊያስወጧቸው ነው ምንድነው የታሰበው ሰው አቢዩዝ አድርገዋል ሌላ ህግ ሊያወጡብን ነው ምንድነው የታሰበው ሌላው ሰቆቃው ልጆች አሉ ምን በወጣቸው እነዛም ስኪን ምን የመሳሰሉ ልጆች በሰምበዲ ስክሩ በሆነ ማይንድሴት it's just ያንገበግብሻል ምን በወጣቸው what is next God knows ገባሽ የፈለፈሉ ምንድነው ያደረጉት በያገሩ ያሉት ሜየሮች ፎርስ ያደርግ ትራምፕ አድሚኒስትሬሽን ስጠን ዶክመንት በአንተ ስቴት ውስጥ ምን ያህል ሎ ኢንካም ውስጥ ሴክሽን 8 ውስጥ የሚኖሩ ሰዎች አሉ ዶክመንት ውስጥ ብለው ነው ሬሽዮን የሚያወጡት በሌላ መብት አላቸው መጠየቅ ፌደራል ነው ገንዘብ ፈንዱ የሚመጣው ከፌደራል ነው ሊያቆሙት እኮ ይችላሉ ስንት ምግብ የሚሰጠው ምናምን እኮ ቆመበት ተከልክለዋል እኮ just this is so dangerous እኮ seriously because serious ችግር ላይ ሆኖ serious issue ላይ ሆኖ በየቀኑ ያ የምግብ መስጫ ገንዘብ ካልመጣ በስተቀር ምግባቸውን እኮ የማይበሉ ሰዎች አሉ ኦነስት ችግር እኮ ኖሮባቸው በዛ ነው የሚሉት እነሱ በቃ በዛ it's too much money it's a lot of money በጣም ብዙ ታክስ ነው የከፈልኩ ያለሁት that's not fair what's going on መጣራት አለበት ነው so what's next ምንድን ነው የሚጠበቀው እዛ ውስጥ ያሉ ሰዎች what's next አሁን ጉዳዩ ተነካ ተወራ what is next nobody knew ያስፈራል አይደል በቃ አንድ ህግ አውጥቶ ኦቨርናይት ሉክ happen ያደረገው here and there የሆነ ነገር ተደረገ ፍሪዝ ይደረግ ይሄ ነገር የሆነ ነገር ተደረገ ይሄኛው ፍሪዝ what is next ይሄ ነው ያስፈራኝ የሚገባው ሊያሳቀኝ የሚገባው do I have plan B
ይሄንን አሳስቦታል ነው they still ያንን ነገር ነው የሚያወሩት still waiting ወረፋውን ነው የሚጠብቁት they still ልጅና ሙይና ወረፋ ጠብቅ ግዴለም በ56 ዓመት ይደርስሻል እዛ ውስጥ ትኖሪያለሽ ከዛ በኋላ በቃ ተንገላቀሽ ነው ይሄን ወሬ still ማውራት ይፈልጋሉ it just don't make sense for me እና ከዛም አንፃር ነው ያንን በተከታታይ በጣም it's a tough situation እና አልፎ ተርፎ ከላይ ስትነገሪ ኢትዮጵያዊ ይባላል ኤርትራዊ ከዛ የያገር ስም የተጠራው ከዛ እንደዚህ ከሌ ስንት ፐርሰንት 50 ልንደፍነው ነው እሺ ሰርተፍኬት ቀጥሎ በዚህ እንትን ካላልን ያ ዝቅ ነው የምትይው አንቺም ኢትዮጵያዊ ነሽ አንተ እኮ ቀድመህ ነግረኸኛል ግን እንደ አዲስ ነው የተበሳጨሁት እንደ አዲስ አዎ እንኳን እዛ ሆነ እዚህ ብዙ ነገር ነው ገብቷል ወደዛ ሰው ሙቭ አረገ ሲባል ያው እንዳልከው በጣም ኦፖርቹኒቲ ያለበት ሀገር ነው ከሰሩ የሚለወጡበት ነውና እኛም እኮ ከሄዱት ውስጥ ብዙ ነገሮችን እንጠብቃለን እንደ ሀገር በግልም ሳይሆን ሰው እዛም ሆነው እንዲናቸው ሲባል ያማል yes ያ እና ሰው በአጠቃላይ ያው ህጉ ያው ከቴክኒክ ሰው ቤተሰቦቻቸው ማምጣት ይችላሉ የሚለው ነገር yes ቤተሰባቸው ማምጣት ይችላሉ አይከለክላቸው the only thing ያን ማሟላት አለባቸው ያን እስካሟሉ ድረስ ያን ሰፖርቲንግ ሌተርስ ከላኩ ድረስ ላይክ በቂ ኢንካም አለኝ ባመጣው ላዝናናው ላቆየው ከኔ ጋር ሊቆይ ምናምን የሚል ነገር እስካለ ድረስ ስቲል ቤተሰቦቻቸው ማምጣት ይችላሉ ህጉ አይከለክላቸው the only thing የሚከለክላቸው ምናልባት የራሳቸው ሳይኮሎጂ እና ነገር ይሆናል ማሰብና ምናልባት ያ አቅምቲ ይሹ ልታመጣ ስለማትችል ያንን ነውና ያው እንዳልኩሽ ተጨማሪ ኤሪያዎች በዚህ ጉዳይ ማውራታችን አይቀርም እንደ በተከታይ ፕሮግራሞች ራን ማድረጋቸው ኢሹዎች ይኖር ይችላሉ still offensive ናቸው ግን I'm trying my best as much as I can ሰዎች አንደርስታንድ እንዲያደርጉት ኦቨርናይት መውጣት አይችሉም ብዙ ጊዜ ያስፈልጋል ብዙ ጊዜ እንደፈጀባቸው ለመግባት ለመውጣትም ያስፈልጋል ግን from day one ማሰብ መቻል እንዲችሉ ምን ማድረግ እንዳለባቸው አስተሳሰቡን ምናልባት ሼር ለማድረግ ማቀው ነገር ሼር ለማድረግ ሞክራለሁ እንግዲህ ለዛሬው ያለኝ እንደገና ኦፌንሲቭ ፕሮግራም በዚህ ተቃለላል እና በቃለን ስለነበረን ቆይታ እጅግ አድርገን ነው የምናመሰግነው በሌላ ርዕስ በድጋሚ እስከምንገናኝ መልካም ጊዜ Diaspora Vibes